ጽናት ምን እንደምታወሪው ከራስሽ ጋር ሁኚ እንጂ። እንደዚህ አይነት ሰው መሆንህን አላውቅም ነበር። እሺ ለካ አንተ ተለውጣል። ያኔን በእጅ እስክታስገባኝ ነበር ማለት ነው። ጽናት መንገድ ላይ ነው ያለነው። ተረጋጊና ምን እንደተፈጠረ አስረጅኝ። ኪራዬ ለሀና ጡት ማስቀመጫ ሰጥታታል። እንደዛ መሰለኝ የምትለው አይደል? እንደዚህ የምን መስጠት ነው የምታወሪው? እናንተ ያማችኋል እንዴ? ለምን እንደምሰጣት አልገባኝም። ቆይ በእጅ እስከምትገባ ድረስ ማማለያ መሆኑ ነው? አታስብ፣ ለዚህ ነገር አስከፍልሃለሁ። እሺ እሷንም ደግሞ ሄጄ እዛው አስከፍልልሃለሁ። ጽናትና ኪራ ተለያዩ። ጽናት ኪራን በጥፊ መታችው። ላዊ ለምንድነው ስጦታ የገዛላት ብላ እንግዲህ ጽናትን በእጅ እስከምታስገባኝ ድረስ ነበር እንደዛ ስትሆን የነበረው። ለካ በህይወቴ ስትጫወት ነበር አንተን ልከስክስ ውሻ ብላ ሰደበችው። ኪራ ተጋባ። ምክንያቱም የማያውቀው ነገር ስለሆነ ምንም ነገር አልገዛላትም። ሀዊ እንግዲህ እንደምታውቋት ላፍላፊ ናት፣ ወረኛ ነገር ናት እና ሱቅ ሄዳ የገዛችውን በኪራ ስልክ ደውላ እንደዛ ስታወራ ጽናት ሰምታ ነው እንግዲህ እንደዛ እሳት ጎርሳ እሳት ለብሳ ወደ ቢሮ ሄዳ ከሀዊ ጋር ተደባድባለች ማለት ነው። ጽናት እንግዲህ በድብድብ አንደኛ ናት እንደምታውቁት። ከዚህ በፊትም ከሶስና ጋር ተደባድባለች። ሰላም ቤተሰብ እንዴት ናችሁልኝ? እኔ ያለው ፈጣሪ የተመሰገነው። በያላችሁበት ሰላማችሁ ብዝት ትርፍርፍ ይበልልኝ። ለዚህ ቤት አዲስ የሆናችሁ ሰብስክራይብ፣ ሼር፣ ላይክ እያረጋችሁ ቤተሰብ እንድትሆኑ በትህትና እየጠየኩኝ ጽናት ክፍል 204 ይዤላችሁ መጥቻለሁ። የዛሬው ክፍል ላይ እንግዲህ ጽናትና ኪራ ተጣልቷል። የተጣሉበት ምክንያት እንግዲህ ጽናት ሰሞኑን በጣም በተደጋጋሚ እየቀናች ነው። ቅናት ደግሞ ትዳርን እንደሚያፈርስ የታወቀ ነው። ትዳር ውስጥ ከገባችሁ በኋላ ቅናት አያስፈልግም። እሷ ግን በሆነው ባልሆነው በጣም እየቀናች ነው። አጠገቡ ለሚገኙ በስራ ጉዳይ የሚሆን በሌላ ጉዳይ የሚሆን አጠገቡ የሚገኙ ሴቶች ሌላ ነገር በቃ ከሱ ጋር ያላቸው እየመሰላት ጽናት በጣም እየቀናች ነው። ጽናትዬ አትቅኝ፣ አትቀየሪ፣ እንደዚህ ጥሩ አይደለም ብዬ አስባለሁ። እና ጽናት እንግዲህ በጣም ተናዳ ቤት ውስጥ ቁጭ ብላ ብቻዋን ተኝታ እራትም አልበላም ብላ ነበር የተኛችው። ኪራ ግን ግራ ተጋብቶ ለምንድን ነው ቀኑ ሙሉ ስልክ ስደውልልሽ ስልኬንም እያነሳሽ አልነበረም? በድጋሚ ደግሞ አሁን ራሳት በይ ልተኛ እያልሽ ነው? ምን ተፈጥሮ ነው እንደዚህ ሆንሽ ብለው ሲጠይቃት አዎ ምን እንደሆንኩ አልገባም፣ እየተናደድኩ እንደሆነ አልገባም። ዛሬ ደግሞ ጭራሽ ያቺ አዊ የምትባል ልጅ ቤቴ ድረስ ላክብኝ። በድጋሚ ደግሞ አመሽተ በዚህ ሰዓት መጣክ። ለምንድነው ለእኔ ጊዜ ስማሰጠው? ለምንድነው ለቤት ጊዜ የማሰጠው? ስለዚህ ይሄ ነገር ትክክል አይደለም፣ የኔን ንዴት ራሱ እየገባክ አይደለም በማለት በጣም ተናዳ ከኪራ ጋር ተጣልታ ነበረ። ግን እንደዛም ሆኖ በፍቅር ይቅርታ ጠይቆ ተታርቆ አድሮ ነበረ። ጠዋት አገር ሰላም ብሎ ወደ ቢሮ አንድ ላይ እንሄዳለን ብሎ ተለባብሶ ተነስቶ ከዛ በኋላ በድንገት ስልክ ተደወለለትና ለኪራ ሀዊ ደውላ እንግዲህ ከሱቅ ጡት ማዘዣ ገዝቻለሁ ግን አልሆንም አለኝ፣ ማስቀመጫ ይዘልኝና ብላ በስልኩ እያወራች ነበር። ስልኩን ደግሞ ያነሳችው ጽናት ነበረች እና ጽናት እሳት ጎርሳ እሳት ለብሳ ወደ አዊ ያለችበት ቦታ እየሄደች እያለ ኪራ ምን ሆነሻል ብሎ መንገድ ላይ ስጠይቃት በጥፊ መታው። እንዴት አንተ ጡት ማጀታ ትገዛለህ? ስጦታ እንኳን መግዛት ብትፈልግ የምትገዛው ነገር አተክ ነው ወይ እሱን የምትገዛው? በማለት በጥፊ መታዋለች ማለት ነው። ጽናት እየተረጋጊ የኔ ቆንጆ እንደዚህ አትሆኚ። ሰንዬ ወደ ቤቷ ተመልሳለች። ያ ልጁ አግቷት ነበረ። ብዙ ሰዓት ከተኛችሁ በኋላ ምን እንዳረጋት ምንም ነገር የታየ ነገር የለም። ግን እሷ ምን የምታውቀው ነገር የለም። እዛ መሄዷ ማምጣቷ ምንም የምታውቀው ነገር የለም። ተደናግጣለች። ለጆከርም ምንም አልተናገረችም ማለት ነው። ጆከር ግን በተደጋጋሚ እየጠየቃት ነበረ ምን ሆነሻል ብለው